ዛሬ የምናየው የሚስጥራት ምንነት እና ትክክለኛ አሰጣጥ ordinances and their proper administration። ይሄ በጣም ቤተክርስቲያን ውስጥ ዋና ነገር ነው። እያንዳንዱ አማኝ ሊያውቀው የሚገደደው ሁሉ ማወቅ አለበት። የቅዱሳት ሚስጥራትን ምንነትና መጽሐፍ ቅዱሳዊ የሆነውን አተገባበራቸውን አሰጣጣቸውን ቤተክርስቲያን ተጠብቀው ዘንድ ክርስቶስ የደነገጋቸው ሚስጥራት ሁለት ናቸው። አንዳንዶቹ ብዙ ያደርጓቸዋል እንደየቤተ እምነታቸው። እኛ ግን ሁለት ናቸው ብለን ነው የምንወስደው። ቤተክርስቲያን ተጠብቀው ዘንድ ማን የደነገጋቸው? ክርስቶስ የደነገጋቸው ሚስጥራት ሁለት ናቸው። እነርሱም የጌታ እራትና ጥምቀት ናቸው። እነኚህ ሁለቱ የክርስቶስ ማህበር ተጠብቀው ዘንድ ክርስቶስ ኢየሱስ ራስ የሆናት ጌታ የደነገጋቸው ሚስጥራት ናቸው፣ ስርዓቶች ናቸው። ሚስጥራት ማለት በቀላሉ ከተረጎምናቸው በጆሮ ብቻ የሚሰማውን የወንጌል ቃል በሚታይ በሚጨበጥና በሚቀመስ መልኩ የሚያቀርቡ ናቸው። ሚስጥራት በጆሮአችን ብቻ ወይም በአንደኛው ምልክት በቅዱስ ቃሉ የስብከት አገልግሎት ጊዜ በጆሮ ብቻ የሚሰማውን የወንጌል ቃል በሚታይ መልኩ በሚጨበጥ መልኩ በሚቀመስ መልኩ የሚያቀርቡ ናቸው ቅዱሳት ሚስጥራት። በአራተኛው መቶ ክፍለ ዘመን የነበረው የቤተክርስቲያን አባት ቅዱስ አውግስጢኖስ ስለ ሚስጥራት እንዲህ ብሏል። Sacraments are visible signs of invisible grace። ሚስጥራት የማይታየው ጸጋ የሚታይ ምልክት ናቸው። በደንብ ካብራራ ነው። ሚስጥራት የማይታየው የውስጥ ጸጋ የሚታይ የውጭ ምልክት ናቸው። ስለዚህ በጆሮ ብቻ የሚሰማውን የወንጌል ቃል በሚታይ መልኩ በሚጨበጥ መልኩ በሚቀመስ መልኩ የሚያቀርቡ ናቸው ሚስጥራት ማለት ነው። እነዚህ ሁለቱ የጌታ ድንጋጌዎች እነኚህ ሁለቱ በጌታ የተደነገጉ ቤተክርስቲያን ተጠብቀው ዘንድ የተደነገጉ ሚስጥራት በተለያየ ስም ተጠርተዋል። ሳክራመንትስ ሚስጥራት ይባላሉ፣ ኮሙኒየን ህብረት ይባላሉ፣ ኦርዲናንስስ ድንጋጌ እንዲህ ያለ መጠሪያ ስም አላቸው። ሳክራመንትስ፣ ኮሙኒየን፣ ኦርዲናንስስ፣ ዩካሪስት የሚባለው ወይም የጌታ እራት የተለያየ መጠሪያ አላቸው። ካቶሊካውያኑና ኦርቶዶክሳውያኑ ሳክራመንትስ የሚለውን ወይም ሚስጥራት የሚለውን ቃል ብዙ ጊዜ ሲጠቀሙ፣ ወንጌላውያን ደግሞ በተለይ ተሐድሷውያን ኦርዲናንስስ የሚለውን ቃል ይመርጣሉ። ድንጋጌያዊ መሆኑን አንክሮ ለመስጠትና ሚስጥራት በሚል ሽፋን ደግሞ እየተተገበሩ ያሉትን እንደ ቃሉ ያልሆኑትን የጌታ እራትና የጥምቀት ስርዓቶችን ከመፍራትና ከመሸሽ አንጻር ተሐድሷውያኑ ኦርዲናንስስ የሚለውን ቃል ይመርጣሉ። ትርጉማቸው ላይ ከተግባባን የትኛውንም መጠሪያ ብንጠቀም ያን ያህል የጎላ ችግር አለው ብዬ እኔ አላስብም። ስለዚህ ሚስጥራት፣ ድንጋጌዎች ወይም ኮሙኒየን በሚል መጠሪያ ስም ብንጠቀም ብዙ ክፋት የለውም። ጌታችን ኢየሱስ ክርስቶስ እነዚህን ሁለቱን ሚስጥራት የመሰረታቸው በቅደም ተከተል ነው። መጀመሪያ የመሰረተው ከመሞቱ በፊት በማቴዎስ ወንጌል ምዕራፍ 26 ከቁጥር 17 እስከ 29 በማቴዎስ 26 ከ17 እስከ 29 ከመሞቱ በፊት የጌታ እራትን የመሰረተው። ከሁለቱ ሚስጥራት ጌታችን ቀድሞ የመሰረተው የጌታ እራትን ነው። እርሱም ከመሞቱ በፊት ነው። ሞቶ ከተነሳ በኋላ ደግሞ በማቴዎስ 28 ከ16 እስከ 20 ባለው ክፍል ውስጥ ማቴዎስ 28 ከ16 እስከ 20 ባለው ክፍል ውስጥ ጥምቀትን መሰረተ። ሁለቱም ሚስጥራት በማ የተመሰረቱ ናቸው? በቀዳሚነት በክርስቶስ የተመሰረቱ ናቸው። በመጀመሪያ የጌታ እራትን ቀጥሎ ደግሞ ጥምቀትን መሰረተ። በወንጌል ተልእኮ ውስጥ ደግሞ ቅደም ተከተላቸው እንዳመሰራራታቸው አይደለም። ሰው ቀድሞ ይጠመቃል። ከዚያ መዳኑ ኮንፈርምድ ከሆነ በኋላ በክርስቶስ ማህበር ውስጥ ክርስትናውን በጌታ እራት ይቀጥላል። ሁለቱም በቅደም ተከተል ስናስቀምጥ የአማኝ ድነታዊ ጉዞ በጥምቀት ይጀምርና በጌታ እራት ይቀጥላል ማለት ነው። የውሃ ጥምቀትን ሲወስድ በአዲሱ የክርስቶስ ማህበር ውስጥ መቀላቀሉን ይፋዊ በሆነ መንገድ ምን እያደረገ ነው? እያወጀ ነው። የጌታ እራትን ደግሞ ሲወስድ አሁናዊው ከክርስቶስ ጋር ያለው ግንኙነቱ
እንደ እግዚአብሔር ጸጋ እየቀጠለ መሆኑን ይፋዊ በሆነ መልኩ ለማህበሩ እየመሰከረ ነው ማለት ነው። በዚህ በሚስጥራት ትምህርት የሚከተሉ ነጥቦችን ነው የምንዳስሰው። አንደኛ የሚስጥራቱን ምንነት ምንድናቸው? ምንድነው ግን ጌታ እራት? ምንድነው ግን ጥምቀት? እኚህን እናጠናለን። ሁለተኛ ደግሞ የሚስጥራቱን ዓላማና አስፈላጊነት እናጠናለን። የተሸከሙት ዓላማ ምንድነው? እነኚህ ሚስጥራት አስፈላጊስ የሆኑት ለክርስቶስ ማህበር በምን ምክንያት ነው? ይሄንን ማወቅ ደግሞ ለቤተ ክርስቲያን ውስጥ ላለ አባል ምንድነው ኢምፕሊኬሽኑ? ከጌታ ጋርስ ባለኝ ድነታዊ ግንኙነት ውስጥ የነዚህ ሚስጥራት አስፈላጊነት ምኑ ጋር ነው የሚለውን የማወቅ ግዴታ አለብን። ክርስትናችን ሲሪየስ ከሆነ የምር ከሆነ ከጌታ ጋር ያለን ግንኙነት የምር አድርገን ከሆነ እነዚህን ባለማወቅ ወይም በውክልና አዋቂነት ሰዎች አውቀውልን እኛ ዝም ብለን በእነሱ ጥላ ስር ተከልለን ማለፍ አይቻልም። ሶስተኛ የሚስጥራቱ ትክክለኛ አሰጣጥ፣ አተገባበር፣ አድሚኒስትሬሽናቸው በክርስቶስ ማህበር ውስጥ እንዴት ባለ ማነርና ስርዓት ነው ሊተገበሩ የተገባው የሚለውን ደግሞ እናጠናለን ማለት ነው። ዛሬ የምንጀምረው የጌታ እራትን ነው። የጌታ እራት ብላችሁ ርዕስ ልትሰጡ ትችላላችሁ። ዩካሪስት ዘ ሎርድስ ሰፐር፣ የጌታ እራት። የጌታ እራት በዚያች አልፎ በተሰጠባት ምሽት በተከላት ቤተ ክርስቲያን እንዲጠበቅ የደነገገው የሁል ጊዜ ስርዓት ነው። አልፎ በተሰጠባት ምሽት ነው ጌታችን ለተከላት ለቤተ ክርስቲያኑ ስርዓት ሆኖ እንዲጠበቅ የደነገገው የሁል ጊዜ ምንድነው? ስርዓት ነው። የሁል ጊዜ ስርዓት ነው። በክርስቶስ የተደነገገ ነው የሚለው ሊሰመርበት ይገባል። የጌታን እራት ከሌሎች ስርዓቶች የተለየ የሚያደርገው አንዱና ቀዳሚው ነገር ይሄ ነው። በክርስቶስ የተደነገገ መሆኑ በቤተ ክርስቲያን የተደነገገ አይደለም። በቤተ ክርስቲያን ሽማግሌዎች የተመሰረተ አይደለም። በሙሉ ጊዜ አገልጋዮች የተመሰረተ አይደለም። ኢንፋክት በሐዋርያትም የተመሰረተ አይደለም። ከነርሱም በፊት በቀዳሚነት በዋነኛነት በማ የተመሰረተ ነው? በጌታ በክርስቶስ የተመሰረተ ነው። እራቱ የማራት ነው፣ የጌታ እራት ነው። ጌታችን ኦርጋናይዝ ያደረገው እራት ነው። ጌታችን ነው ንድፉን ያመጣው። እራቱንም የሚመገቡበትንም ቦታ ደግሞ የእራቱንም ስርዓት ንድፈ ሐሳቡን ቀርጾ ተግባራዊ ያደረገው የመጀመሪያው የጌታ እራት መስራች ማን ነው? ክርስቶስ ነው። ስለዚህ ማንም የጌታ እራትን ማኒፑሌት ማድረግ አይችልም። በሞኖፖል የራሱ አድርጎ ተቆጣጥሮ እንደወደደ መዘወርም አይችልም። ፈርስት ኤንድ ፎርሞስት የጌታ እራት የማን ነው? የራሱ እንደ ስሙ የጌታ እራት ነው። ስለዚህ የጌታ እራትን ስንወስድ ጌታችን መድኃኒታችን ኢየሱስ ክርስቶስ ያዘጋጀው እራት ላይ ስለጋበዘን ነው እራቱን ምን እያደረግን ያለ ነው? እየወሰድን። እራቱንም ስናክፋፋ በማይገባ ማነር ደግሞ ስንረግጠውም ጌታችን ኢየሱስ ክርስቶስ አዘጋጅቶ የጋበዘን እራት ላይ ነው እየቀለድን ያለ ነው። ጥንቃቄ ያለው እውቀት ሊኖረን ስለሚያስፈልግ ነው። ሐዋርያትም በጌታ የተመሰረተውን ይህን የጌታ እራት ስርዓት ቤተክርስቲያን ልትጠብቀው እንደሚገባ ከእርሱ ሞት በኋላም እርሱንና ትእዛዙን ዋቢ አድርገው በመጥቀስ አስተላልፈዋል። በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 23 እስከ 26 አንደኛ ቆሮንቶስ 11 ከ23 እስከ 26 እኔ ከጌታ የተቀበልኩትን ይላል ለእናንተ አስተላልፌአለሁ። ጳውሎስ ከማ ተቀብያለሁ እያለ ነው? ከጌታን የተቀበልኩትን ነው እያስተላለፍኩ ያለው። ስለዚህ ሐዋርያት የጌታ እራት ስርዓትን አስተላለፉት እንጂ አልመሰረቱትም። የመሰረተው ክርስቶስ አስተላለፍ ያለውና ጌታ ኢየሱስ አልፎ በተሰጣባት ሌሊት እንጀራን አንስቶ ከባረከ በኋላ ቆርሶ ይህ ስለ እናንተ የሚሆን ስጋዬ ነው፣ ለመታሰቢያዬም አድርጉት አለ። እንዲሁም ከእራት በኋላ ጽዋውን አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ ስለዚህ ከጽዋው በምትጠጡበት ጊዜ ይህን ለመታሰቢያ አድርጉት አለ። ይህን እንጀራ በምትበሉበት ጊዜ ይህን ጽዋ በምትጠጡበት ጊዜ ሁሉ ጌታ እስከሚመጣ ድረስ ሞቱን ትናገራላችሁ ብሎ ጳውሎስ ይመክራል። ስለዚህ የተቀበሉትን ነው ምን ያደረጉት? ያስተላለፉት። የጌታ እራትን መሰረት ስታጠኑ የራሱ የጌታ እራት ነው በቀዳሚነት። እሱ እውቀት ስለ ጌታ እራት ባለን ትምህርት ውስጥ መሰረት ሆኖ መጀመሪያ ላይ መተከል ስላለበት
የማራት ነው አለን? የጌታ እራት ነው እራቱ። እሱ ብዙ ነገር ስለሚሸከም ሎድድ ነው፣ ብዙ ነገር የሚሸከም ፕሪንሲፕል ስለሆነ የጌታ እራት ሰብሰብ አድርገን ካስቀመጥን 3 አቅጣጫዎችን ያመለክተናል፣ ወይም ወደ 3 ጊዜያቶች ይወስደናል። አንደኛው ትናንትና ውስጥ ይወስደናል። ትናንት በጌታችን የተሰራውን የድነት አገልግሎት፣ ሰዎችን የማዳን አገልግሎቱን ያስታውሰናል። መጀመሪያ የጌታ እራት የሚወስደን ወደዚያ ነው። ወደ ፓስት ይወስደናል፣ ወደ ትናንት ይወስደናል። ትናንት ምን ሆነ? ትናንት ውስጥ ብዙ ክስተቶች አሉ። ከክስተቶቹ ሁሉ ደግሞ የሚበልጠውና ዋናው በጌታ እራት ስርዓት ውስጥ የትኛው ክስተት ነው? የጌታችን ምትካዊ ሞት፣ የድነት አገልግሎቱ። ስለዚህ መጀመሪያ ወደዚያ አቅጣጫ ይወስደናል የጌታ እራት። ሁለተኛው ወደ አሁን ይወስደናል። አሁን ከእርሱ ጋር ያለንን ዝምድናና ግንኙነት ያመለክታል የጌታ እራት። ራይት ናው በክርስቶስ ምትካዊ ሞት ሁለተኛ ልደትን ካገኘን በኋላ በክርስቶስ ማህበር ውስጥ ከጌታችን ጋር ያለን አሁናዊ ዝምድናና ቁርኝትን የጌታ እራት ያመላክተናል ማለት ነው። በሶስተኛ ደረጃ መጻኢ ጊዜን ነው። ወደፊት ደግሞ አቅጣጫን ያሳየናል የጌታ እራት። ጌታችን በመጨረሻው ጊዜ የሚያደርገውን እርሱም በታላቅ ክብር መመለሱን፣ የመጨረሻውንም እራት ደግሞ በክብር መመለሱን ያስታውሰናል። በተወሰነ መልኩ ነገረ ፍጻሜያዊ እንድምታም አለው፣ ስካቶሎጂካል ኢምፕሊኬሽንም አለው የጌታ እራት። ባጭሩ 3ቱን ጊዜ የጌታ እራት ያስታውሰናል። እኔ ግን በቀላሉ ለመያዝ እንዲያመቸን ጥቂት ነጥቦችን አውጥቻለሁ። ብዙዎቹ የሚጠቀሙባቸውን መጠሪያ ስሞችን ተውሻለሁ። አንደኛ የምትጽፉት የጌታ እራት የመታሰቢያ እራት ነው። ሚል ኦፍ ሪሜምበረንስ፣ የመታሰቢያ እራት ነው የጌታ እራት። በቀዳሚነት የትናንቱን የጌታ ሞት የምናስታውስበት የመታሰቢያ እራት ነው የጌታ እራት። ምንድን ነው የጌታ እራት? አንደኛ የራሱ የማን ነው? የጌታ ነው አይደል ያለው? መስራቹ እሱ ነው። ግን ምን አይነት እራት ነው? የመታሰቢያ እራት ነው። ሚል ኦፍ ሪሜምበረንስ ነው፣ የመታሰቢያ እራት ነው። ሉቃስ 22 ላይ ቁጥር 19 ላይ ስለ እናንተ የሚሰጠው ስጋዬ ይህ ነው፣ ይህን ለመታሰቢያዬ አድርጉት ብሏል ስላለ የምን እራት እንለዋለን? የመታሰቢያ እራት። እራቱን ደነገገ፣ እራቱን መሰረተ ጌታችን። ከመሰረተ በኋላ ደግሞ ስም ሰጠው። የምን እራት ብሎ? የመታሰቢያ እራት ብሎ። አንዱ እሱ ነው። ቅዱሳን ህብረት በሚያደርጉ ጊዜ ስለ መዳናቸው የተሰዋውን ክርስቶስን በጥሞና እያሰቡ የሚያመሰግኑበት እራት። ስለ መዳናቸው የተሰዋውን ክርስቶስን በጥሞና በተሰጠ ውስጣዊ ማንነት እያሰቡ የሚያመሰግኑበት የመታሰቢያ እራት ነው። እኛ እንጸድቅ ዘንድ የተከፈለውን የመስቀሉን ስራ፣ ሞቱን፣ ስቃዩን፣ ሞቱ ያስገኘልንን ጥቅሞች፣ ይሄ እንዲሆን ጌታችን የከፈለውን ያንን ሳክሪፋይስ የምናስታውስበት የመታሰቢያ እራት ነው። ስለዚህ በጌታ እራት ጊዜ ከአንዱ ህብስት ስንቆርስ ጌታ ለሁላችን አሳልፎ የሰጠውን ምኑን እናስባለን? ስጋውን እናስባለን። በጌታ እራት ጊዜ ከአንዱ ጽዋ ወይኑን ስንጎነጭ ስንወስድ ስለ መዳናችን የፈሰሰውን የማን እንደምናስታውሳለን? የክርስቶስን። ስለዚህ የመታሰቢያ እራት ነው። ሉቃስ 22 ቁጥር 20 ላይ ሉቃስ 22:20 ከራት በኋላ ጽዋውን አንስቶ ይህ ጽዋ ስለ እናንተ በሚፈሰው በደሜ የሚሆን አዲስ ኪዳን ነው ይላል። ስለዚህ በጌታ እራት ጊዜ ከአንድ ጽዋ በተቀዳ በአንድ ላይ ስንጎነጭ ለአዲስ ኪዳን የፈሰሰውን ደሙን እናስባለን። ህብስቱን ስንቆርስ ስለኛ የተቆረሰውን ስጋ እናስባለን። ራሱም ነው አስቡልኝ ብሎ የደነገገው እያንዳንዳችንንና ሁላችንን ማለት ነው። ስለዚህ በስርዓቱ ጊዜ አይምሮ ሊባክን አይገባም፣ በእግዚአብሔር ልጅ ላይ እንደ መዘበት ስለሚሆን በአዲስ ኪዳን ሐዋርያት የጌታ መስዋዕት ሆኖ መቅረብ ከብሉይ ኪዳን የፋሲካ በዓል ጋር አዛምደው እርሱም ደግሞ በዚያች ምሽት ስለሆነ ከፋሲካው ከፓስኦቨር ጋር በተገናኘ መልኩም ስለሆነ ስርዓቱን የፈጸመው
ይሄንን ምን ይላል ጳውሎስ በአንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ አንደኛ ቆሮንቶስ 5:7 ላይ የፋሲካ በጋችን የሆነው ክርስቶስ ተሰውቷልና ይላል። የኛ ፓስኦቨር ላምፕ ክርስቶስ ኢየሱስ ነው። የክርስቶስ ሞት ልክ የቀደመው ኪዳን ሕዝብ እስራኤል ፋሲካን ሲያደርጉ እንደነበረ ሁሉ ከግብጽ ባርነት የወጡበትን ከሞት መልአክ ከአጥፊው የተረፉበትን የመስዋዕቱን በግ እንደሚያስቡ ሁሉ ልክ እንዲሁም የአዲስ ኪዳን አማኝም ከሞትና ከኃጢአት ባርነት ያመለጠበትን የእግዚአብሔርን በግ ሞቱንና ስቃዩን እያሰበ ክብርና ውዳሴን ይሰጠዋል ማለት ነው። ይሄ ነው የመታሰቢያ ራት ያደረገው። ስለዚህ የጌታ ራት ፐብሊክሊ ስንወስድ ሞቱ ያስገኛቸውን በረከቶች ሁሉ እየተካፈልን መሆናችንን የምንመሰክርበት የመታሰቢያ ራት ነው። ሁለተኛው የጌታ ራት የግንኙነት ራት ነው። የህብረት ራት ነው። ሚል ኦፍ ኮሙኒየን ነው። የመጀመሪያው ሚል ኦፍ ሪሜምበረንስ ነው። ሁለተኛው ሚል ኦፍ ኮሙኒየን የግንኙነት ራት ነው። አሁን ከጌታ ጋራ ያለንን ኪዳናዊ ግንኙነት የምናስታውስበት በማይበጠስ በማይሰበር መሰረት ላይ የቆመውን ከክርስቶስ ጋር ያለንን አሁናዊ ኪዳናዊ ግንኙነት የምናስታውስበት ሚል ኦፍ ኮሙኒየን ነው የጌታ ራት። አሁን ከክርስቶስ ኢየሱስ ጋር ያለንን ያንን ሕያው የሆነውን ግንኙነት አሁን ከጌታ ጋር ያለን ግንኙነት ሕያው የሆነ ግንኙነት ነው አይደል? ሕያው የሆነ ዝምድና ነው። አሁን ከጌታ ጋር ያለንን ይሄንን ሕያው የሆነውን ግንኙነት ምን ያስታውሰናል? የጌታ ራት ያስታውሰናል ማለት ነው። የጌታ ራት አሁን መንፈሳዊ መብልን በመብላት የክርስቶስ ሕይወት ተካፋይ የምንሆንበት ስርዓት ነው። አሁን ስጋውን በመብላት ደሙን በመጠጣት ከእርሱ ጋር ያለንን አሁናዊ ኪዳናዊ ግንኙነት የምናስታውስበት የተቀደሰ ምስጢራዊ ስርዓት ነው። ህብስቱና ወይኑን ስንወስድ ለአሁኑ ህይወታችን መንፈሳዊ መብልን እየበላን እንደሆነ በምሳሌ እያሳየን ነው። ህብስቱንና ወይኑን ስንወስድ አሁን ከክርስቶስ ጋር ባለን ግንኙነት ውስጥ ለአሁኑ ለዚህ ከጌታ ጋር ላለ ግለ ግንኙነት የሚረዳንን መንፈሳዊ መብልን እየበላን እንደሆነ በተቀደሰ ምሳሌያዊ ስርዓት እየመሰከርን ነው ማለት ነው። ዮሐንስ ምዕራፍ 6 ቁጥር 56 ላይ ዮሐንስ 6:56 ስጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል እኔም በእርሱ እኖራለሁ ብሏል። የጌታ ራት ሚል ኦፍ ሪሜምበረንስ ብቻ አይደለም፣ ሚል ኦፍ ኮሙኒየን ነው። ለዚህ ነው ኮሙኒየን የሚል ስምም የሚሰጡት። አሁን ከጌታ ከክርስቶስ ጋር ህብረት አለኝ እያልኩ ነው። መንፈሳዊ መብልን እየበላሁ ነው እያልኩ ነው። እርሱ በእኔ ነው እኔም ደግሞ በእርሱ ነኝ ብዬ ይፋዊ በሆነ መንገድ በቅዱሳን ጉባኤ ውስጥ ዲክሌር እያደረግኩ ነው። ስለዚህ የጌታ ራት ማለት አሁን ላይ አማኝ ከክርስቶስ ጋር ያለውን ግንኙነት የሚያይበት፣ የሚያስታውስበት፣ ኤግዛማይን የሚያደርግበት ለቤተ ክርስቲያን ጌታ የሰጠው የከበረ ስርዓት ነው። አሁን ከክርስቶስ ጋር ያለንን ግለ ግንኙነት ራሳችንን በመመርመር ጸጋውን የምንለምንበት መንፈሳዊ ስርዓት ነው። አሁን ባለኝ ግንኙነት ጌታ ሆይ ካንተ ጋራ ራሴን ኤግዛማይን ሳደርግ ጸጋ ያስፈልገኛል። አንተ በእኔ እንዳለ እኔም በአንተ እንዳለው ሳስብ በዚህ አቅጣጫ የተሳሰርንባቸው ክሮች የተበጠሱ ይመስለኛል። ስለዚህ ድጋፍና ጸጋህን እንድታበዛልኝ እባክህን እፈልጋለሁ ብሎ አማኝ በእግዚአብሔር ፊት በልጁ ፊት ዲቮትድ የሚሆንበት ነው። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 28 አንደኛ ቆሮንቶስ 11:28 ማንም ሰው ከዚህ እንጀራ ከመብላቱና ከዚህ ጽዋ ከመጠጣቱ በፊት ራሱን ምን ያድርግ? ይመርምር ይላል። መቼ ይመርምር? አሁን ሊወስድ ከመቅረቡ በፊት ራሱን ይመርምር። ራስን መመርመር ማለት በባንክ ያለንን አካውንት መመርመር ነው እንዴ? ራስን መመርመር ማለት የታመመ እግራችንን መመርመር ነው እንዴ? አንዳንዶቹ የጌታ ራትን ለፈውስ ማቴሪያል ስለሚያውሉት ራስን መመርመር ማለት በጌታ ራት ስርዓት ጊዜ ምንድን ነው? ጌታ ሆይ ከአንተ ጋር ያለኝ ግንኙነት ምን ይመስላል ብሎ አማኝ ማንም መጠየቅ አለበት? ራሱን መጠየቅ ይመርምር። ምክንያቱም ማንም የጌታን ስጋ ሳይገባው ቢበላና ሳይገባው በኋላ እናየዋለን ቢበላና ቢጠጣ ፍርድ የሚያመጣበትን ይበላል ይጠጣል።
ሲሪየስ ነው ማለት ነው። የጌታ እራት ሚል ኦፍ ኮሙኒየን ነው። አማኝ በነፍስ ወከፍ የክርስቶስ ማህበር በጋራ ራስ ከሆናቸው ከክርስቶስ ኢየሱስ ጋር ያላቸውን አሁናዊ መንፈሳዊ ግንኙነት መለስ ብለው የሚያጤኑበት፣ ለዚያም ግንኙነት አቅም ይሰጣቸው ዘንድ መንፈሳዊ መብልን የሚበሉበት፣ በዚህም ደግሞ በተቀደሰ ስርዓት አማካኝነት ይህንን ግንኙነት የሚያጠነክርላቸውን ጸጋ የሚቀበሉበት፣ ራሳቸውን መርምረው በንስሐ የሚወድቁበት፣ ኃይላቸውን የሚያድሱበት፣ ከጌታ ጋር ያላቸውን ፌሎሺፕ ሪስቶር የሚያደርጉበት ስርዓት ነው። it is a meal of communion። ሶስተኛ የጌታ ራት የአንድነት ራት ነው። ሚል ኦፍ ቱጌዘርነስ ነው፣ የአንድነት ራት ነው። ይሄ ደግሞ በሆሪዞንታል ሪሌሽንሺፓችንን ያመለክታል። ቅዱሳን ለጌታ ራት ሲቀርቡ የአንድ ቤተሰብ አባላት በአንድ ገበታ ፊት አንድ ሆነው ለራት እንደሚቀርቡት አይነት ነው። ቅዱሳን የጌታን ራት ለመውሰድ ሲቀርቡ የአንድ ቤተሰብ አባላት በአንድ ገበታ ፊት በአንድ ልብ ሆነው ለእራት እንደሚቀርቡት አይነት ነው። ሚል ኦፍ ቱጌዘርነስ ነው፣ የአንድነት ራት ነው። ኤፌሶን ምዕራፍ 2 ቁጥር 19፣ ኤፌሶን 2:19 ከዚህ የተነሳ እናንተ ከቅዱሳን ጋር የአንድ አገር ዜጋ የእግዚአብሔርን ቤተሰብ አባል ናችሁ ይላል። ስለዚህ ይሄ በአንድነት የምንቆርሰው የጌታችን የመታሰቢያ ራት አንድ የእግዚአብሔር ቤት ውስጥ እንዳሉ የእግዚአብሔር ቤተሰብ አባላት ሆነን የምንቆርሰው ነው። በፍጹም አንድነት የምንቆርሰው ነው። በተከፋፈለ ልብና አእምሮ የምንቆርሰው አይደለም። በዶክትሪን ዲቫይድድ ሆነን፣ በአመለካከት ዲቫይድድ ሆነን፣ አንድነት ሳይኖረን እንደ ማህበር ሄደን ለመቁረስ የምንደፍረው ራት አይደለም። ቤተ ክርስቲያን ለራቱ ስትቀርብ ራሷን ስታይ አንዱ ማየት ያለባት አንድነቴ የተጠበቀ ነው ወይ? ያለን ህብረት እውነተኛ ነው ወይስ አርቲፊሻል ነው? እንተዋወቃለን ወይ? ስለ ህብረት የተሰጡ አዲስ ኪዳናዊ ሐዋርያዊ መመሪያዎችን የምንተገብር አይነቶች ነን ወይ? ወይስ ጥቂት ብጥስ ብለን 3 እና 4 ሆነን የተዋደንን የብዙ ቡድኖች ማህበር ነን? ራሷን መፈተሽ አለበት። በእርግጥም ራቱ እና ዓላማው በእኛ ህይወት ተፈጻሚ እንዲሆን እንዲህ ባለ ስርዓትና መመሪያ ልናደርገው ይገባል። it is a meal of togetherness። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 17 አንደኛ ቆሮንቶስ ምዕራፍ 10 ቁጥር 17 እንጀራው አንድ እንደሆነ እኛም ብዙዎች ሆነን ሳለ አንድ አካል ነን፣ ሁላችን አንዱን እንጀራ እንካፈላለንና ይላል። እንጀራው ስንት ነው? አንድ ነው። እኛ ደግሞ ስንት ነን? ብዙዎች ነን። ስለዚህ እንጀራው አንድ ከሆነ የምንቆርሰው እንጀራ አንድ ከሆነ እኛም ደግሞ አንድ አካል ነን፣ ሁላችንም አንዱን እንጀራ እንካፈላለንና። ምን እያለ ነው? በራቱ ፊት ስትቀርቡ አንዱን ህብስት ከሆነ እየቆረሳችሁ ያላችሁት፣ አንዱን እንጀራ ከሆነ እየተካፈላችሁ ያላችሁት፣ በውስጥም በውጭም ላሉት አንድን ነገር እየመሰከራችሁ ነው። ምንድነን እያላችሁ ነው? አንድ ነን እያላችሁ ነው። አንድ ሆነን የምንቀርብበት ራት ነው። እግዚአብሔር ይርዳን። አያችሁ፣ የአንድነት ራት ነው። ቼክ አውት ዩር ቱጌዘርነስ ማለት ነው። ሃው ኢዝ ዩር ፌሎሺፕ? ከሰዎች ጋር ያላችሁ ፌሎሺፕ እንዴት ነው? ከወንድማችሁ ጋር ከእህታችሁ ጋር ሰው ትመርጣላችሁ ወይ? ሰው ትለያላችሁ ወይ? የመተዋወቅ መሰረታችሁ ምንድን ነው? ቱንቢያችሁ ምንድን ነው? ሰውን ስትቀርቡም ስትርቁም በክርስቶስ ማህበር ውስጥ ያሉ ሰዎችም ምን ያህል ታውቃላችሁ? ምን ያህል ትቀርባላችሁ? አለባበስ አይታችሁ ነው የምትቀርቡት? ከተሜነትና ገጠሪነትን መስፈርት አድርጋችሁ ነው የምትቀርቡት? ምንድነው የእናንተ ሚዛን? እንደዚህ አይነት የሰው መስፈርቶች የተጠቀጠቁበትን ልብና አእምሮ ይዞ በጌታ ራት ፊት መቅረብ ከእራቱ በረከት ተካፋይ አያደርግም። ውስጣችንን ማጠብ አለብን። ዘወትር በቃሉ ማጠብ አለብን። የምር ማቀፍ አለብን። ፌቨሪቲዝም፣ ፓርሻሊቲ፣ ቡድንተኝነት፣ ወገንተኝነት፣ ጎጠኝነት ሀገሩን እየረበሸ እየሰባበረው ያለው የወደቀ ሰው አመለካከት ማህበር ውስጥ እንዳይነግስ ቅዱሳን መናበብ አለብን። እራቱ ፊት ስንቀርብ ግልጽ ነው አይደለም? it is a meal of togetherness። አራተኛው የጌታ ራት የተስፋና የመጠባበቅ ራት ነው። meal of anticipation የተስፋና የመጠባበቅ ራት ነው። ጌታ ራቱን ከደቀ መዛሙርቱ ጋር በበላበት
በዚያች ምሽት ለወደፊት ስለሚጠብቃቸው ታላቅ ራት ነግሯቸው ነበር። ማቴዎስ 26:28 ማቴዎስ 26:28 ስለ ብዙዎች የኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው እላቸዋለሁ፣ በአባቴ መንግስት ከእናንተ ጋር በአዲስ መልክ እስከምጠጣባት እስከዚያ ቀን ድረስ ከእንግዲህ ከዚህ የወይን ፍሬ አልጠጣም ይላል። ስለዚህ ተስፋን ነበር የሰነቀላቸው። ከእናንተ ጋር በአዲስ መልክ የምጠጣበት ጊዜ ይመጣል፣ ይሄንን ጽዋ በአዲስ መልክ የምጠጣበት ጊዜ ይመጣል ብሎ ወደፊት ስላለው በተስፋ ስለምንጠብቀው የከበረው የበጉ ራት ያስታውሳል፣ ያመለክተናል። ያንን ያመለክተናል። ሚል ኦፍ አንቲሲፔሽን ነው፣ የተስፋና የመጠባበቅ ራት ነው። አሁን የምንወስደው የጌታ ራት ወደፊት በሰማይ ከበጉ ጋር የምንወስደውን ታላቁን ራት ተስፋ የምናደርግበት ደግሞም የምንጠባበቅበት ራት ነው። ኢሳይያስ ምዕራፍ 25 ቁጥር 6 ኢሳይያስ ምዕራፍ 25 ቁጥር 6 የሰራዊት ጌታ እግዚአብሔር በዚህ ተራራ ላይ ለሕዝቡ ሁሉ ታላቅ የምግብ ግብዣ፣ የበሰለ የወይን ጠጅ ድግስ፣ ማለፊያ ጮማና ምርጥ የወይን ጠጅ ያዘጋጃል። በዚህም ተራራ ላይ በሕዝቡ ሁሉ ላይ የተጣለውን መጋረጃ፣ በመንግስታት ላይ የተዘረጋውን መሸፈኛ ያጠፋል፣ ሞትንም ለዘላለም ይውጣል የሚል ትንቢት አለ። ታላቅ የምግብ ግብዣ አለ። ክብር ለኢየሱስ ይሁን። ከበጉ ጋር በአንድነት ተሰብስበን የምንበላበት እነሆ የተዋበ ለቅዱሳን ብቻ የተሰጠ ተስፋ፣ የዚህም ምድር ጭንቀትና ሁከት እንደ ኢምንት እንድንቆጥረው የሚያደርገን ለነፍሳችን መልህቅ የሆነን ተስፋ አለን። እርሱም ከበጉ ጋር እራት እንበላለን። ክብር ለኢየሱስ ይሁን። አሁን የምንወስደው የምንቆርሰው የጌታ እራት የተስፋና የመጠባበቅ እራት ነው ያስባለው አንዱ ይሄ ነው። ያንን የከበረውን እራት ደግሞ በዚህ ውስጥ አጮልቀን እናያለን፣ እንጓጓለን፣ ተስፋ እናደርጋለን፣ እንጠብቃለን። አሁን የምንወስደው የጌታ እራት ወደፊት ለሚጠብቀን ለበጉ ሰርግ እራት ግሊምሱ ነው፣ የቅምሻ ያህል ነው። ይሄኛው ግሊምሱ ነው፣ የበጉን እራት ግሊምስ ነው። በዚህ ውስጥ የምናየው ቅምሻውን ነው፣ እፍታውን ነው። በዚህ ውስጥ እያየን ያለ ነው ማለት ነው። አማኝ ለጌታ እራት ሲቀርብ በበጉ ሰርግ ታላቅ እራት ላይ ጌታ መገኘት እንደሚያስችለው እርግጠኛ ሆኖ ይቀርባል። አሁን በጌታ እራት ፊት ስንቀርብ በዚያ በሚጠብቀን በበጉ እራት ላይ ሞቶ ያዳነኝ ጌታ ኢየሱስ ክርስቶስ በዚያ በከበረው በበጉ እራት ላይ እንድገኝ ደግሞ አቅም እንደሚሰጠኝ አምናለሁ፣ ተስፋም አደርጋለሁ ብሎ ነው ጌታ እራት ፊት የሚቀርበው ማለት ነው። ራእይ ምዕራፍ 19 ቁጥር 6 ራእይ 19:6 ደግሞም እንደ ብዙ ሕዝብ ድምፅ፣ እንደ ኃይለኛ ወራጅ ውሃ ድምፅ፣ እንደ ብርቱም ነጎድጓድ ድምፅ የሚመስል እንዲህ ሲል ሰማው፣ ሃሌሉያ ሁሉን ቻይ ጌታ አምላካችን ነግሷልና፣ የበጉ ሰርግ ስለደረሰ የእርሱም ሙሽራ ራሷን ስላዘጋጀች ደስ ይበለን፣ ሐሴት እናድርግ፣ ክብርም እንስጠው። ቁጥር 9 መልአኩም ወደ በጉ ሰርግ እራት ወደ በጉ ሰርግ እራት የተጠሩ ብፁዓን ናቸው ብለህ ጻፍ አለኝ። ቀጥሎም እነዚህ የእግዚአብሔር እውነተኛ ቃሎች ናቸው አለኝ ይላል። ወደ በጉ ሰርግ እራት የተጠሩ ብፁዓን ናቸው። ስለዚህ ህብስቱና ጽዋው ፊት ስንቀርብ በአንድ ልብ ሆነን ጌታችን እንድን ዘንድ የሰራልንን የመስቀሉን መከራ እያስታወስን ከእርሱም ጋር ያለንን አሁናዊ ህብረት ለማጠንከር መንፈሳዊ መብል ለመብላት እንደቀረቡ ሰዎች ስንሆን ወደፊት ደግሞ የምናየው ነገር አለ። በበጉ እራት ላይ እንድገኝ ያስችለኛል። ይሄ አሁን ስጋውን የምበላው፣ ይሄ አሁን ደሙን የምጠጣው፣ ከአባቱ ጋር ያስታረቀኝ ይሄ በግ፣ ይሄ እግዚአብሔር በግ በከበረው ድግሱ ላይ ደግሞ እኔን በክብር ያስቀምጠኛል፣ እዚያ ዳይኒንግ ቴብል አጠገብ ያስቀምጠኛል ብለን ተስፋችንን የምናነቃቃበት የተስፋና የመጠባበቅ እራት ነው። ግልጽ ነው። እስካሁን ያወራ ነው አይደለም? የጌታን እራት የጌታ እራት ያደረገው ማን ነው? ራሱ ጌታ ነው። በማ የተደነገገ ነው? በክርስቶስ የተደነገገ እራት ነው። የትናንትን ጊዜ አሁንንና ወደፊትን ያሳየናል። ሚል ኦፍ ሪሜምበረንስ ነው፣ የማስታወስ የመታሰቢያ እራት ነው። ቀጥሎ ምንድን ነው አለን? ሚል ኦፍ ኮሙኒየን የምን እራት ነው? የግንኙነት እራት ነው። ሶስተኛ ምን አለን? ሚል ኦፍ ቱጌዘርነስ የምንድን ነው? የአንድነት፣ የአብሮነት፣ የህብረት፣ እርስ በርስ ያለን የህብረት ራት ነው። የመጨረሻው ደግሞ የተስፋና
የመጠባበቅ ሚል ኦፍ አንቲሲፔሽን ነው። ይህንን ያህል ስለ ጌታ እራት ከያዝን ጥሩ ነው። ለዚህ ስርዓት የተለዩት ህብስቱና ወይኑ በክርስቶስ የተመሰረቱ ናቸው። እራቱ ብቻ አይደለም በክርስቶስ የተመሰረተው። ለእራቱ አገልግሎት የተለዩቱ ህብስቱና ወይኑ በማ የተመሰረቱ ናቸው? በክርስቶስ የተመሰረቱ ናቸው። የቤተ ክርስቲያን የፈጠራ ውጤት አይደሉም። ህብስቱና ወይኑ የራሱ የክርስቶስ መመሪያ ነው። እሱን የመሰረተው ስጋውንና ደሙን ወክለው እንዲያገለግሉ፣ ህብስቱና ወይኑ ስጋውንና ደሙን ወክለው እንዲያገለግሉ መመሪያን የሰጠው በቀዳሚነት ማን ነው እያልን ነው? ጌታችን ኢየሱስ ክርስቶስ ነው። የጌታ እራት በሚወሰድበት ጊዜ ህብስቱና ወይኑ ከተራነት ወደ መንፈሳዊ አገልግሎት የተለዩ ሆነው ይቀርባሉ ማለት ነው። ህብስቱና ወይኑ የጌታ እራትን በምንወስድበት ጊዜ ከተራነት ከዝምብሎኝነት ወደ መንፈሳዊ አገልግሎት፣ እሱ በኋላ አንፓክ ይደረጋል፣ ወደ መንፈሳዊ አገልግሎት የተለዩ ሆነው ይቀርባሉ ማለት ነው። ይቀርባሉ። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 16 አንደኛ ቆሮንቶስ 10:16 የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን ይላል። የምንቆርሰውስ እንጀራ ከክርስቶስ ስጋ ጋር ህብረት ያለው አይደለምን ይላል። ስለዚህ በጌታ እራት ጊዜ የምንወስደው ህብስቱና ወይኑ እንዲህ ካለው የክርስቶስና የሐዋርያት መመሪያ የተነሳ ከተራነት ለመንፈሳዊ አገልግሎት ምን ይሆኑ የተለዩ ሆነው ይቀርባሉ ማለት ነው። ይቀርባሉ ማለት ነው። ስለዚህ ህብስቱና ወይኑ ከክርስቶስ ስጋና ደም ጋር ህብረት ያላቸው በመሆኑ ምክንያት ለቅዱስ አገልግሎት የተለዩ ናቸው ማለት ነው። የተለዩ ናቸው። ይሄ ማለት የተለዩ እንደሆኑ እያሰብን ትሪት እናርጋቸው ነው። የተለዩ እንደሆኑ እያሰብን ትሪት እናርጋቸው። ህብስቱ ከሚጋገርበት ጊዜ ጀምሮ ማለት ነው በቅዱሳን ጉባኤ ከሚቀርብበት ጊዜ ድረስ ያለው ሂደት በሙሉ ለዚህ መንፈሳዊ አገልግሎት የተለየ እንደሆነ ተደርጎ ሊታሰብ ይገባል። ወይኑም እንደዚሁ ማለት ነው።